ኪራ አዲስ ሰራተኛ እቤት አስገብቷል። እንግዲህ ሊናዬም በጣም ደስ ያላት አይመስልም። ምክንያቱም የእንጀራ ገመድ ተበጠሰ ብላ ፈርታለች። ምክንያቱም ያው ሰራተኛ ከገባ እሷን ላይፈልጉኝ ይችላሉ ብላ ብዙም ደስ አላላትም። የተቀበለችበት አቀባበል ምንም ደስ አይልም። እዚህ ጋር ደግሞ ጆከርዬ በጣም በሚገርም ሁኔታ እኔ ከመጀመሪያውም ሰኔን እንደወደዳት እየተሰማኝ ነበረ። ያለው ነገር ፍቅር ሳይዘው አይቀርም። ግን ቢሆንም ጓደኛውን ደግሞ በጣም ይወደዋል። በቃ በዚህ ነገር አጣብቂኝ ውስጥ የገባው እሱ ነው። እናም አስጠሏታል። ከኋላ ሰኔን ይዟት በሚሄድ ሰዓት ከኋላ ተከትሎ ስፒድን በድንጋይ መቶት አስጠሏት። ሰኔና እሱ ተያይዘው ወደ ቤት ሄደዋል። ያው ግን ፍቃደኛ ራሱ አልነበረም። በቃ ጎድቼው ይሆናል ተመልሼ ለየው እያለ ሲያስቸግራት፣ ሰኒ ደግሞ አይሆንም ካየ ካይለቀከም ብላ አሳመናው ይዛው ሄዳለች ወደ ቤቷ። ጽናትዬ እንግዲህ አዲስ ሙሽራ ናት። ከቤት አትወጭም ተብላ ታግታ ተቀምጣለች። ያው በጣም ደስ ብሏታል ኪራን ስለምታገባ። ግን ደግሞ ወግ ነው አሉ ሲዳሩ ማልቀስ ሲባል የለ እንደዛ አይነት ስሜት እየተሰማት ነው። ዴቭም ደግሞ አይዞሽ እኔ ወንድምሽ አለ ቆሜ ድረሻለሁ እያላት ነው። እሷም አመሰግናለሁ ስትለው አይ ምስጋና አያስፈልግም ውለታን መላሽ ያድርገኝ ነው የሚባለው እኔ ሳገባ እንድትድርኝ እያላት ነው። አብሯት መሆኑ በጣም ደስ ይላል። አንዳንዴ እንደዚህ አብሯችሁ ያደገ ሰው አጠገባችሁ ሲኖር ለዚህ ጊዜ ጥሩ ነው። ሰኒ ቤቷ ከገባች በኋላ እንግዲህ በጣም ሰርፕራይዝ እያደረገቻቸው ነው። ምሩዬም ተኝታ ስትነሳ ሰኒ ደውላ ሰርፕራይዝ አድርጋታለች። እንደተመለሰች ነግራታለች። በቃ ምሩ ራሱ እየተፍለቀለቀች ነው በጣም። ቅዱሴ ጋር ደግሞ እንግዲህ የበፊት ፍቅረኛው ትመስለናለች። ተመልሳ ወደ ህይወቱ ለመግባት እየተቀራረበችው ነው ያለችው። እሱ የሚኖርበትም አካባቢ እንደተከራየች ትነግረዋለች። በዚህ ግን ደስተኛ አይደለም። የአጋጣሚ ነገር ሳይሆን ሆን ብላ እንደሆነ እየነገራት ነው ያለው በግልጽ። እሷ ደግሞ አይደለም በአጋጣሚ ነው እያለችው ነው። ግን በቃ ፍቃደኛም አይደለም። ቁጭ ብለውም እንዲያበሩ ፍቃደኛ አይደለም። እሷ ግን በጣም ከበፊቱ ተቀይሮባታል። ምን ሆኖ ነው ቅዱስ እያለች ነው። ብርቄ ለተሰማ ደውላለታለች። በጣም ደስ አለው። የት ሄደሽ ነው ምናምን እያለ እየጠየቃት ነው። እሷም በቃ ለመጀመሪያም ነግራው ነበረ፣ ግን እሱ መቀበል አልቻለም እና አላመናትም ነበረ። ነግሬህ ነበረ ስትለው እሱም እንደዚህ ትቆርጫለሽ ብዬ እኔ መች አሰብኩኝ ምናምን አላት። እንደናፈቀችው ነገራት። እሷም ያንን ስላወኩ እኮ ነው የደወልኩልክ ትለዋለች። እንግዲህ በምታዩት ሁኔታ ከባሏ ይልቅ እንግዲህ ለውሽማዋ አድልታለች። በእርግጥ ግን ባለቤቷን በጣም ተጨንቋል። ከሄደች በኋላ በባለፈው ክፍል ሲያለቅስ ሁሉ ነበርና አንዳንድ ሰው ሲርቀን ነው የምናውቀው ጥቅሙንም ጉዳቱም የሚገባን የሆነ ሰው ከህይወታችን ሲወጣ ነውና በቃ ተሰማዬ ደስ ብሎታል። በቃ አግኝቷታል። እሱ ነበረ ከባሏ በላይ ሲጨነቅላት በመጥፋቷ በጣም ሁሉንም ሲረብሽ የነበረው ተሰማ ነው። ተሳክቶለት እንግዲህ ደውላለታለች። በስተመጨረሻም የናሆምዬ እናት እንግዲህ እውነታው እየተገለጸላት ነው። እንግዲህ እያሳየቻት ነው ሁሉንም ነገር ጽዮን ማለት ነው። ፍቅራቸው የሚሻክር ይመስለኛል። በተለይ በዚሁ ከቀጠለ እኔ አብረው ይሆናሉ የሚል ተስፋ የለኝም። በእርግጥ እንደምታዩት ናት። ኢቭን እጇን ታማ እንኳን ስራ ልታግዛት አትፈልግም። እንዴ የትኛዋ እናት ናት እንደዚች አይነትን ሴት ለልጇ መዳር የምትፈልገው? መቼም ያው ምሩ ላይ ካላት ጥላቻ አንጻር እንጂ ሲሆን ለናሆም የምትገባው ሴት አይደለችም። የትኛዋም እናት ደግሞ ለልጇ እንደዚህ አይነት ሴት አትፈልግም። አሁን እየተገለጸላት ሳይሆን አይቀርም። የናሆምዬ እናት እየገባት ነው የጽዮን ነገር። ኪራም ወደ ኪችን ገብቶ አዲሷን ልጅ እንዴት ነው ለመድሽ ወይ ያላት ነው። እሷም አው ለምጃለሁ እየለመድኩ ነው አለችው። ከዛም ሚስቱ ጽናት የምትባል ሚስት በቅርቡ እንደሚያገባና አብራው መታ እንደምትኖር ጸባዩ ከተስተካከለ አብራቸው ልቀጥል እንደምትችል ጣልቃ የሚገባ ሰው በህይወት ውስጥ እንደማይፈልግ ይነግራታል። አዲሷም እንግዲህ አጋዥ እሷም ምንም ችግር የለውም እኔ ስራዬን ብቻ መስራት ነው የምፈልገው ትለዋለች። ግን የሚስቱ ስም ጽናት መሆኑን ሲነግራት በጣም ደንግጣለች። የሆነ ነገር ተሰምቷታል። ከዛ ምን ነው ሲላት አይ ጽናት የሚባልን ስም ስለምወደው ነው አለች። ግን አልመሰለኝም እሷም እሱ ከሄደ በኋላ መገጣጠም ነው ብላ ደንግጣለች። እና ይተዋወቁ ይሆን? ምሩና ናሆሜም እንግዲህ በፍጥነት ሰኒ ቤት ሄደዋል። ግን ያው እንትና ጆከር አስጠንቅቋታል ስለ ስፒድ እንዳትከሰውም ፕላስ ደግሞ ስለሱ በቃ ምንም ነገር እንዳትናገር እንግዲህ እንትን ብሏታል ነግሯታል። እና ያዳናትም ለዛ ነው።
እሱን መጉዳት አይፈልግም። በጣም ተጨንቋል፣ ተረብሿል። እንደምታዩት በቃ ባንቺ ምክንያት ወንድሜን አብሮ አደጌን ነው የከዳውት ብሏታል። ግን ለጥሩ ነገር ስለሆነ ህይወቷን የታደገላትና ራሱ ስፒድም ሲገባው ምንም እንደማይለው ተስፋ እናደርጋለን። እና ግን መተዋል ሊጠይቋት ይሆን? እስቲ ሲጠይቋት እኔ የምትመልሰው መልስ የት ሄጄ ነው ማን አግቶኝ ነው ልትል ነው አሁን ስለ ስፒድ ካልተናገረች። ይሄ በጣም ከባድ ነው። በዚህ ድራማ ግን ማለት ነው ይሄ የገጠር ክፍሉ እንደኔ የተመቸው ሰው አለ። በጣም ነው በቃ ደስ የሚሉኝ። እንግዲህ ተገናኝተዋል፣ ባልና ውሽሜ ተገናኝተዋል። እየተፍለቀለቀ ነው ተሰማ። ምን አገኘ ብሎ ሲጠይቀው እሱም በቃ አምልጦት ብርቄ ሊለው ነበር። ከዛ ለካ ባሏ ነው ሲያስበው ባሏ ነው። ወደ ራሱ ተመልሶ አይ ወረቀቴ እኮ ተመለሰልኝ ምናምን ነገር ብሎ የቆየውን የከረመውን ነው እንደምታወራው እያለው ነው። እንግዲህ እንደው ያወቀ ቀን የብርቄ ዋል አለቀለት ተሰማ ምን ሊሆን እንደሚችል። ምክንያቱም አጠገቡ እንደ ጓደኛ ሆኖ ነው የሁሉ ነገር እየሰራለት ያለው። እነ ቅዱስ አሁንም ተሰብስበው ሰኔን እያፋጠጧት ነው ያሉት በጥያቄ። እሷም ግራ ገብቷታል፣ የምትመልሰው ነገር ግራ ገብቷታል። ቢሆንም ግን በቃ ፍራንክ ብለው እንደወሰዷት እንዳገቷት ስትናገርና ሆመም ይሄ ነገር አልተዋጠለትም። አንቺን ዘውሽ ከሚሄዱ ይሄ ሁሉ ቃያለ እንዴት እቃ ይዘው አልሄዱም? ሁለተኛ ደግሞ እንዴት አልደወሉም ቤተሰቦች ጋር ምናምን ሲሏት እሷም አየማናችሁንም ስልክ እኔ አልሰጥም ስላልኳቸው ነው ብላ ለማሳመን እየሞከረች ነው ያለችው። ሲሆን እንግዲህ ቤት ውስጥ ስራ ላለመስራት ብላ ጓደኞቿ ጋር ልትሄድ ስትወጣ አግኝቷት እንግዲህ መልሷታል። የናሆም አባት እንደምንም ብሎ አስመልሷታል። ቤት ሲገባም ያየው ነገር የናሆም እናት እንግዲህ በአንድ እጇ መጥረጊያ ይዛ እየጠረገች ነበርና በቃ ብቻ ሁሉ ነገሯ አሁን ላይ እየነቁባት ነው ያሉትና በዚሁ ያስቀጥሏታል የሚል ተስፋ የለኝም። ቢሆንም ግን እንደምንም ብሎ ከጓደኞቿ ጋር አስቀርቶ ቤቱን እሷ እንድትጠርገው አድርጓታል። ብርቅዬ እንግዲህ እውነታውን ተናግራለች። እንግዲህ ባሏ ተስተካክሎ እንኳን ነው ተመለሽ ቢላት ድጋሚ እንደማትገባ ድጋሚ ከሄደች ልትሞት እንደምትችል ስትነግራት ነበረ። አይ ሴት ልጅ ከቆረጠች ቆረጠች ነው እያለች ነው ሊና። እንግዲህ ተሰማ እንደናፈቃት ያሳለፉትን ነገር በቃ ያዋዛች በጨዋታ እየነገረቻት ነው ያለችው። እና ደግሞ ከብርቅዬ አንድ የወደድኩላት ነገር በቃ ሰው ቤት ለመቀጠር ውሸት ተናግሬ ይሄን እችላለሁ ብዬ አልገባም፣ እውነታውን ነግሬያቸው እገባለሁ እያለች እየተሟገተቻት ነው ያለችው ሊና። በዛብ እንግዲህ የጽናት እግር ላይ ሄዶ ወድቆ እባክሽን የት እንዳለች ንገሪኝ ብርቄ ሲላት እሷም በጣም በቃ ሰው እያየን ነው ብላ እኔ እንደውም ልትነግረው መስሎኝ ደንግጬ ነበር። እሺ እነግርካለሁ ብላ ነው ከእግሯ ላይ ያስነሳችው። ከዛም ግን አልነገረችውም። እኔ አላቅም የት እንዳለች ባቀ ነግረክ ነበር አለችው። እሱም ግን ተናደደባት። በቃ እግሯ ላይ ወድቄ ጭራሽ አትነግረኝም ብሎ በጣም ተናዷል። ግን አንድ የገባው ነገር እነ ጽናት እንደሚያውቁ ገብቶታል። የዛኔ ከዴቭ ጋር እየተሾካሾኩ ሲያወሩ ስለ ብርቄ ስለሰማቸው በቃ እነሱ ያውቃሉ ብሎ ወጥሮ ይዟቸዋል። ከነሱ ራስ ላይ አልወርድም ብሏል። ናቲ እንግዲህ ቅዱስ ጋር ገብቶ ሰላም የሰጠችውን ወረቀት ሰጥቶታል። እንግዲህ እኔ ግራ የገባኝ ነገር ቅዱስ ማለት ነው ልጅቷን ይወዳታል ወይስ እየሸሻት ነው ያለው? ምክንያቱም ሰላም ሲለው እንዴት ሆኖ እንደተነሳ ከተኛበት ታውቃታለህ እንዴት ተገናኛችሁ ሰላም ነው ምናምን ሲለው ወረቀት እንኳን የሰጠችውን ወረቀት ለምን ጨመደድከው? እሷ እኮ እንደዚህ ወረቀት አትጨመድድም እያለ ሲነግረው እንዴት ታውቃታለህ እንዴ እያለው ነበረ። ናቲ ራሱ ገርሞታል በቃ በሁኔታው እና የቅዱስ ነገር ግራ አጋብቶናል። ለምን ይሸሻታል ታዲያ? ማለት እንደዚህ ከደነገጠላት ከወደዳት ተመልሳ ወደ ህይወቱ ስትመጣ ማራቅ ነው የፈለገው። ግን ደግሞ የእሷ ስም ሲነሳ በጣም እየደነገጠ ነው ያለው። በስተመጨረሻም ተሰማ ወደ ብርቄ ጋር መሄድ ፈልጓል መሰለኝ ወደ ከተማና ገና ያልታጨደ እህል እንዲገዙት እየፈለገ ዳይትንም እንዲረዳው እየጠየቀው ነው። ምክንያቱም በቃ ብር እንደሚያስፈልገው እየነገረው ነው። ከዛ የት ልትሄድ ነው ሲለው የት እንደሚሄድ አላቅም አለው። ግን ያው ብርቄ ጋ ነው ሊሆን የሚችለው ምክንያቱም እሷ ካናገረችው በኋላ ነው ይሄ ሐሳብ የመጣለትና ደስ ብሎታል። ግን ደግሞ በቃ ያለውን እህል ሽጦ ወደ እሷ ጋር ሊሄድ ይመስለኛል። በሚቀጥለው ክፍል እንግዲህ ይቀናው ይሆን እህሉን መሸጥ ይችላል ወይ የሚለውን ነገር እናያለን። ዴቭም ላስብበት ብሎታል። እሺ ሊለው ይችላል። እንግዲህ እነሰኒም እህቷ እያስጨነቀቻት ነውና ወደ ፖሊስ ጣቢያ ሂዱ ብላቸዋለች። ሄደን እንግዲህ ምን እንደሆነች ምን እንዳሳለፈች መናገር አለባት። ምክንያቱም አመልክታ ስለነበረ እህቷ ማለት ነው።
እንግዲህ ለጆከርም ነግረዋለች። እሱም አይሆንም እኔ በጧት እወጣለሁ አንቺ የሆነ ዘዴ ፈልጊ እያላት ነው ያለው። እንግዲህ በሚቀጥለው ክፍል ይሄዳሉ ፖሊስ ጣቢያ ወይስ ይሸውዷታል የሰኒን እህት? እሱንም የምናየው ይሆናል። የተሰማም ነገር እንግዲህ አሳሳቢ ነው። ወደ ብርቄ ጋር ተነስቶ ይሄዳል አይሄድም የሚለውን በሚቀጥለው ክፍል የምናየው ይሆናል። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ባይ ባይ።